መጀመሪያዬ አሁን ያየሁብ ብላለች ሄርሚ ለፍቅር አብርሃም ለሄርሚ የመጀመሪያዋ በምን መቼም እርግጠኛ ነኝ በግንኙነት አትይንም ወይንም ደግሞ የቦይ ፍሬንድ አትይንም ወይም ፍቅረኛ አትይንም ፈላጊ አተሽ ወንድ ጠፍቶ አይደለም እስካሁን ድንግል ሆነሽ የተቀመጥሽው እንደው ድንግል የቀረው ድንግል ያለው ጋንዲ ሆስፒታል ነው። ኦኬ ድንግል በእኛ ጊዜ ቀረ። አሁን ድንግል ነኝ ብቲ የመጀመሪያዬ ነው ብቲ ወንድ አተሽ ፈላጊ አተሽ ወይም ደግሞ ምን ልበልሽ ብቻ እንደዛ ነው እንጂ አንቺ እንደው ራስሽን የመጀመሪያዬ ነው። አዎ ስለማይናገር ልጁ በግ ስለሆነ ድንግልሽን አገኘው ድንግልሽን አጣው ስለማይል የሆነ ነገር ላይ ሆነሽ ሰተሽው ደም ፈሰሰ ብለሽው ካልሆነ በስተቀር ያው ከትዳር በፊት ድንግልና መውሰድ አለመውሰድ የለም። ግን ድንግልና አይን ወስዶ እርጉዝ ነኝም ብለሽ ነበር። እነዛ ሁሉዎች ብክንክንክን ብለው ተደፋፍነው ቀርተዋል። ስለሱም አይመለከተንም። አሁን ደግሞ ፍቅር የመጀመሪያ የኔ ነው እንጂ ያንቺ አይደለም። የኔ የመጀመሪያ ነው አብርሽ እና የቃቃይ ነው። ከሱ ጋር ረዥም ጉዞ ነበረን፣ ረዥም እድሜም አስበን ነበረ። በመሀል ግን በቤተሰቦቹ የተነሳ ተጋጨንና ተራራቅን እና እኔም ደግሞ ሌላ ህይወት ጀምሬ ልጅ ወለድኩኝ። አሁን ደግሞ ከዛ ወደ እሱ ልመለስ ስል እሱ ደግሞ ፍቅርና ትዳር ጀመረ። ለዛ ነው እንጂ እኔ አብርሽ የመጀመሪያዬ ስለሆነ የህግ አካላቴ ህጌን እቃቃ ስንጫወት ለሱ ስለሆነ የሰጠሁት ህጌን ይመልስልኝ። አብርሃም ምን ነው ህግ ወራሽ ነው እንዴ እናንተ? ይሄ ሰውዬማ መታሰር ያለበት ነው። የብዙ ሴቶችን ድንግልና በርጅን እያደረገ የሚበትን የሚጥላቸው ከሆነ ሰውየው ነው ማለት ነው እንግዲህ ችግር ያለበት። ስለዚህ ሴቶቹ ተከማቹና ድንግልናዬን ወስዷል እያላችሁ ነፂም ድንግልናሽን ከወሰደ እሱ ነው የኔን ድንግልና የወሰደው ብላችሁ እልቅ አንድ ሁኑና እሱን ከርቸል ያስገቡት። ምክንያቱም ነገም ሌላዋ ጋር ድንግል ፍለጋ ሄዳላ። ያው ሴቶቹም እሱ ጋር ፍለጋ ባይመጡ እሱም ቢሆን ፍለጋ ይሄዳል። ያው ድንግሎችን እየፈለገ መስዋዕት የሚያቀርበው እሱ ድንግሎችን ነው መሰለኝ። እና ፍቅር እንግዲህ የመጀመሪያሽ ከሆነ እንግዲህ ምንም ልንረዳሽ አልችልም። ያው ሁለተኛሽ አክንባሎ ሰባሪ ካላደረግሽው በስተቀር አክንባሎ ራሱ እኮ ከመቆየት የተነሳ ድንግል ይሆናል። እና እሱ ልትሰጪውን ካሰብሽው ችግር የለውም። ኤኒዌይስ ስራሽን እኛ በደንብ እናውቃለን። ሄርሜላ ግን በዚህ አይደለም በዚህ ብታርጂኝ ዳግም አብርሽን ላታዩ ላትነኪው ላትሰሚው ላልሰማ እረዱኝ ብላለች። እረዷት እንግዲህ ምንም ማድረግ አንችልም። በዚህ አይደለም በዚህ ብታርዱኝ አትወስዱትም ብላለች። እንግዲህ እስቲ ያው ቅመራው እየቀጠለ ነው። ቀመሩ እንደቀጠለ ነው። ማን ላይ ብቻ አሸናፊና ተሸናፊ ማን እንደሆነ በሂደት የምናየው ነገር ነው። ያቺ ገልቱ መሀይም ያልተማረች እሷ ሳትማር ልጇን ያስተማረች ተምራ እንኳን መጻፍ ያልቻለች ከስድብ ውጪ ያላወቀች ከየት መታ በሲኖ ጭራቅ ቃሊቲ መናኸሪያ የረገፈች ክፍት ድስታፍ ለእኔ መልስ ሰታኛለች አሉ። መልሱን ግን አልሰማሁትኝም። ሰታኝ እስክሰማው ድረስ ቸኩያለሁ። ልከውልኝ ማለት ነው። ምን እንዳልሽኝ እነግርሻለሁኝ። አንቺ የድሮ ስታይል፣ አንቺ የድሮ ፋሽን ይደርሶሻል። ቀንጨብ አድርገውን የነገሩኝ ፀጉሯ ለጊዜው ምናምን አልሻሉ። ፀጉሬን ቆርጬው ነው። የድሮ ፎቶዬን ልለጥፍልሽ እንዴ? ቆርጬው ነው ታውቂያለሽ። የምኖረው ደግሞ ከወንድሞቼ ጋራ ነው። ኢጃዛ ቤት አይደለም። ከወንድሞቼ ጋራ ነው እየኖርኩኝ ያለሁት። አንደኛው የስጋ ወንድሜ ሀገር ቤት ሄዷል። ሌሎች ደግሞ የሱ ወንድሞች አንድ ቤት ነው የምንኖረው። ከሴት ጋራ ከምኖር ከእንዳንቺ አይነት አስመሳይ አስብቶ አራጅ ሴት ጋራ ከምኖር ከወንድሞች ጋራ ወንድሞቼ ብዬ ብኖር ይቀለኛል። ምንም ብትሆኝ እነሱ ስለሚደርሱልሽ ማለት ነው። እንደሱ እንደ አብርሃም በቁሙ የሚገድል አይደለም። የነዚህ ወንድሞች የልብ ወንድሞች፣ የስደት ወንድም ጓደኞች ናቸው ያሉት። ወንድሜና ገና እዚህ ስደት ሀገር ላይ እንደገባ የማውቃቸው ወንድሞቹ ናቸው፣ የሚያቆኝ ወንድሞቹ ናቸው። እና ከነሱ ጋር ነው የምኖረው። ቲክታክ ላይ ያልሹን እስከምሰማ ቸኩያለሁኝ። እሱንም ስሰማ ደግሞ በቲክቶክ ቅንጨብጨብ አድርጌ ከሚያስነጥስሽ እነግርሻለሁ።
እኔ እንዳንቺ ታዲያ ባለጌ ወልዶ ባለጌ አላሳደገኝም። ጨዋ ወልዶ ጨዋ ነው ያሳደገኝ። ቢያንስ ለፍንጭቴ እንኳን እጠነቀቃለሁ። እሺ። እና ሳወራ ንፋስ ይገባኛል። ስታወሪ ንፋሱም አንድ ላይ ከሴጣን ጋር ጭምር ስለምታወሪ ለዛ ነው የሚዛባብሽ። ናላሽም አይምሮሽም ንግግርሽም የሚዛባብሽ በዚህ በቀዳዳ የሚገባው ንፋስ ነው። እና ተጠንቀቂለት። ቢያንስ ማስክ ልበሽ እና አውሪለት እልሻለሁ። አይ ፍቅርዬ ማነች ስሟ ያቺ የቤሩቷ የድሮ ስታይል ናት። እና አያቴ ልበልሽ፣ እኔ ራሴ አያቴ ልበልሽ እንጂ እኔም ለአያትነት እየተቃረብኩ ነው፣ እግዚአብሔር ይመስገን። ቢሆንም አንቺም ደግሞ እንደዛው ልበልሽ። ያው አያት ነና ደርሰናላ። የልጅ ልጅ ልናይ እየተንጠራራን ያለን ሰዎች እንኪ ሰላምታ በሜንቲያ በስድብ አልመላለስም ከእንዳንቺ አይነት ስድ ጋር። እና እንደዛ ነው የምልሽ። ያው እንግዲህ ጨዋ ወልዶ ሲያሳድግሽ እና ባለጌ ወልዶ ሲያሳድግሽ በጣም ልዩ ዲፍረንት አለው። እንደዛ ነው የምልሽ። እና ምን አለች ፍቅር፣ እባክሽ ተይልኝ እባክሽን፣ ለአንቺ አይሆንሽም፣ ለአንቺ አይጠቅምሽም፣ አንቺንም ነካክቶ ነገ ያስለቅስሻል። ነገ ከምታለቅሺ ዛሬ ራቂው፣ ዛሬ አልቅሽና ይውጣልሽ ራቂው ፍቅር አለቻት። እና እሷ ደግሞ መስሜ ይጥጥ ነው፣ ካሁን በኋላ ምንም ብትይ አልሰማሽም ብላታለች። የማን እንግዲህ መስመር ይዞ እንደሚቀጥል አብረን እናየዋለን። እውነት ፍቅር ታሸንፍ ይሆን ወይስ አሸናፊና ተሸናፊነቱ ሳይወዳደር ሰሞኑን የቦክስ ውድድር አለ የእነንትና እናያለን። እንግዲህ አዎ ሰውን እንዲህ እንዳመቱ እሺ፣ እቺን ታያታለሽ። በዚህ ጋር ወጣችሁን በዛ አንድ የብታነጁ ይስተካከላል። ከሰው ጋር ስጣይ እንደዚህ ሴት ለሴት ሲጣሉ ጡት ነው የሚያያዙት። ሴትና ወንድ ሲጣሉ ወንዱ የሴቷን ጡት፣ ሴቷ ዋናውን ይዛ ሸምደድ አድርጋ ሳይወድ በግዱ ልቀቀኝ አትልቀቀኝ ይባባላሉ። ያው እንግዲህ ስጎትተው እሱን ትበጥስለታለች። ከዛ ካለ ጎዶሎ ይሆናል ማለት ነው። እና ፍርክስ አለ ማለት ነው። እንቀጥላለን። እነሱ የሚፈራከሱ እኛም እናያለን ምናምን ማለት ነው። እዚህ ጋር ደግሞ ስትሄዱ ሶሊ ምን አለች? ሶሊ በቃ ዳግመኛ ትላንትና ባክሽ ተይልኝ ብላ የማርታ እግር ላይ ተንበረከከች። ያኔ ባክሽ ተይልኝ ብላ ሶሊ እግር ላይ ተንበረከከች ማርቲ። በአሁኑ ደግሞ ሶሊ በቃ ትቼልሻለሁ፣ ካሁን በኋላ አጠገባችሁ አልደርስም። ትላንትና የገዛችሁ ስጦታ ለአባቷ ምንድነው እሱ መጦሪያ ያስቀመጠችውን ያጠራቀመችውን ገንዘቧን ስልኳን ሸጣ ለአቤል ይገባዋል ብላ የሰጠችው ስጦታ አይገባኝም፣ አያስፈልገኝም፣ መልሰው ይመልስላት፣ ሸጦ ስልኳን ያስገባላት ባናቅም ተመልሰው መጥተዋል። አይፓር ነው ልጅ ነክ በአይፓር ተጫወት፣ አይፓር ነው እንጂ ሴት አለም ላንተ የሚያስፈልግ ብላ ነበር የሰጠችው ነው። እኔ አሁን አድጌያለሁ፣ አይፓድ አያስፈልገኝም፣ ከቻልሽ ላፕቶፕ አለበለዛ ደግሞ ምርጥ እንትን ይሄ ምንድነው ኮምፒውተር ግዢልኝ እንጂ በአይፓድማ እኔ አስሸውጅኝም ብሎ ሄዶ አስመለሰላት አሉ ነው እንግዲህ። ሲመለስ አላየንም፣ ያው ብቻ እጇን አንጠልጥሎ ሲሮጥ ነው ያየነው። አልሰራውባቸውም፣ ለዛ ነው ዛሬ የምሰራው። እና ዛሬ ደግሞ ሶሊ መታ እባክሽ ይቅርታ ተባባሉ። እኔ ነበርኩኝ መሀከላችሁ የገባሁትኝ። ያው ያዞን ባያነቡ ሁሉም ተራ በተራ መምጣት ነው፣ አምባቸውን እርስ በርስ እየተጠራረጉ ማለት ነው። እና ነገም ደግሞ ይቀጥላል። ሶሊ በቃ እሺ ካሁን በኋላ ከሷ ጋር ከማትሆን ከሆነ ከእኔ ጋር እንቀጥል ትልና ደግሞ ተራዋን ትመጣለች። እየተመላለሱ መሄድ ማለት ነው። ማርቲ በዚህ ኮንሰንሽ ያው እናንተ አትወስኑም እንጂ ማርቲና ሄርሚ አትወስኑም እንጂ የወንዶቹ ልብ ለመጥባት ነው እንጂ ልክ ነሽ። አብሮሽ ከማይቀጥል ሰው ጋር አያስፈልግሽም ማርቲ፣ አያስፈልግሽም። እንደ ሄርሚ ነካ ነካ አድርጎ አለማየክ ብሎ ልልሽ ነው። አትነካኪ፣ ያው ሳትነካኪ አርፈሽ ተቀምጠሽ አስውጪ፣ እሱን ነው ልልሽ የምፈልገው። እና ሶሊ ደግሞ በቃ ሶሊ ገና አንድ ፍሬ ልጅ ነሽ፣ ምንም የምታውቂው ነገር የለም፣ ገና ምንም አላየሽም፣ ገና ተማሪ ነሽ፣ ብዙ ነገር ይቀርሻል። ወንድሞችሽ እንዴት ለቀቁሽ? ወንድሞችሽ እንዴት ተውሽ? እንዴት ለአውሬ አሳልፈው ሰጡሽ? አቤል እኮ ማለት አስብቶ አራጅ አውሬ ነው። እንዴት ሰጡሽ? ድራማ ውስጥ እንዴት እንድትቀላቀይ ግልጽ ኦፕን አረጉሽ። በተለይ የእዩ ታናሽ እንዴት ዝም አለሽ? ያ ነበር መሳሪያ አውጥቶ አቤል ላይ እዚህ ላይ ደቅኖበት ዳግም ከእህቴ ጎን እንዳላይክ ያለው። ዛሬ የት ሄደ? ገንዘብ ነው ስሪ ብለውሽ ነው። ገና ዛሬ በራስሽ መጣሽና ሙሉን አዳመጥኩሽ። በቤትሽ ስለሆነ ማለት በሰው ቤት እንዳለቁ በቃ የምትወደዱ ሴቶች በቤታችሁ ልቀቁ። ቤታችሁ እንዲታየላችሁ ሰው ቤት ዘላችሁ ገብታችሁ የሰውን ዩቲዩብ አታሳድጉ። በራሳችሁ ዩቲዩብ ቻናል ኑና የእናንተን አሳድጉ።
እዛ ቤት የሚጠላሽ አንቺ ቤት ይመጣል፣ እዛ ቤት የሚወድሽ አንቺ ቤት ይመጣል። ስለዚህ በቤታችሁ ክፈቱ። እኛንም በዛው